ታዲያ እዚህ ቤት የመጣችበት ምክንያት ልክ አይደለም ማለት ነው ሊሆን ይችላል እንዴት ነሽ ነው በጣም ተደብት ይርሽ ነው ምጋብዝሽ ያው ለይቢ ስጦታ ይዘሽልኝ ስትሄጂ ነው ምንድነው የምትጋብዘኝ ኬክ ትወጂል ግን ለምንድነው እንደዚህ ጓጓሽ ሰላ አረን ያልጓጓሁም ያንቺ መጓጓት ራሱ ቆይ ለመሆኑ አንቺ ማን ነሽ ሰላምዬ በመጨረሻም ስትጠባበቀው የነበረው ነገር እንዲሁ ደግሞ ዳጣ ያለ አንዳች ነገር ከዛ ቤት እንዳልተቀመጠች የሆነ ነገር እንዳለ ስትጠራጠር የነበረችው ሰላምዬ አሁን ላይ ዳጣ ልጇ መሆኗን ለማወቅ ጫፍ ላይ ደርሳለች። ይህንን ነገር ደግሞ ከዚህ በፊት ዳጣ ከናታን ጋር ተነጋግራ ስለነበረ ታዲያ ናታንም ደግሞ በእርግጥ ናታን ለሰላምዬ እንደሚነግራት ከሰላምዬ ጋር በፍጹም እንደማይደባበቁ ምንም አይነት ነገር ይፈጠር ምንም አይነት ነገር ሰላምዬ ከማንም ጋር ንግግር ስለሌላት ከናታን ጋር ብቻ ስለሆነ ንግግሯ አንዳንዴ ሲብሳትም ስታገኝም ስታጣም እንዲሁ መፈቻ የሌላቸው ምላሽ የሌላቸውንም ጥያቄዎቿንም እንዲሁ ማውራት ስትፈልግ መተንፈስ ስትፈልግ ሁሉ ከሱ ጋር እየሄደች ስለምትተነፍስ ታዲያ ዛሬ ላይ ዳጣ ስታናገረው እሱም ይሄንን ነገር እንደማይደብቃለ ሰላምዬ የምትነግረውን ነገር ዳጣ ለሰላምዬ ወስዶ እንደሚነግራት ከሷ ውጭ ግን ለማንም እንደማይናገር ቃል ገብቶላን ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቀጣይ ክፍል በእጅጉ ተወዳጅ የሆነውና አጓጊ የሆነው እያጓጓ የመጣው ዳጣ ቀጣይ ክፍል አብረን እንጫወታለን። ዳጣ እንግዲህ ድብቁን ነገሯን ከማንም ጋር የማትነጋገር ለማንም መናገሯ በርግጥ ምን አይነት ዋጋ ሊያስከፍላት እንደሚችል ስለምታውቀው በዛ ላይ ደግሞ አሁን ላይ አንዳች ነገር ተነፈሰች ማለት የቤተሰቡ ሰላም እንደሚበታተን ቤተሰቡ ሰላም እንደሚያጣም ስለምትረዳ ባትማርም የተማረች ምሁር የማይስተካከላት ብስልጅ ስለሆነች ለማንም መናገር እንደሌለባት ስላመነች ስለዚህ ሰላምዬ ለምትጠይቃትም ነገር መልሳላት አታውቅም ነበር። ታዲያ ዛሬ ላይ ደግሞ ከዚህ በፊት ያለፈው ክፍል ላይ ናታን አሁን ካልተናገርሽ አለቅሽን በማለት ግጥም አድርጎ ይዟ ስለነበረ አንድ ነገር ብቻ ተንፍሳልን ነበረ። ሌላውን ነገር ቀጣዩን ባትነግረውም ነገር ግን አዲስ አበባ እንደተወለደችና ድሬዳዋ የተባለው ነገር ውሸት እንደሆነ እንዲሁም ደግሞ ሲሳይ የሚባለው አባቷ የተባለው የፈጠራ ወሬ መሆኑን እንግዲህ ይህንን እውነታ ወደ ሰላምዬ ይዞ መጥቶ ነበረ። ከሰላምዬም ጋር ናታን እየተነጋገረ እንግዲህ ዛሬ ላይ አንድ የምትፈልጊው ነገር ሁሌ የምትጠይቂው ነገር ስለ ዳጣ አንድ ያወቅኩት ነገር አለኝ በማለት ለሰላምዬ ፍንጭ ብቅ አድርጎላን ነበረ። በሌላ በኩል መላው ቤተሰብ ሁላቸውም በደስታ አብረው አብጌልም ዛሬ ላይ ተረጋግታ ከቤተሰብ በኩል ሆና አብራ እየተጫወተች ቤተሰቡ ሞቅ ደመቅ ብሎ ናታንና ሰላምዬ ገንጠል ማለታቸው ደግሞ ደስ ስለማይል እንዲሁ አሁን ላይ ደግሞ ወይዘሮ ማርቲ ለምን ሁለታቸው ብቻ አንድ ክፍል ዘግተው ይቀመጣሉ ከኛ ጋር ይምጡና እኛ ጋር እንጆ ያድርጉ ከኛ ጋር ይጫወቱ በማለት ወይዘሮ ማርቲ ለልጅ በመላክ አስጠርታቸዋለች። ታዲያ ዛሬ ላይ ደግሞ አብጌል ከዚህ በፊት ከጓደኛዋ ጋር ከአርጁ ጋር ስትነጋገር አርጁ እህትሽ በማለት አንዳች ነገር ከዳጣ ጋር ካወራን ነገር ትንሽ ፍንጭ ሰጥቷል ነበረ። እሱም ደግሞ ከዳጣ ጋር እንደሚመሳሰሉ እሱ እህትሽ ለማለት የተገደደበት ነገር ከዚህ በፊት ከእህቴ ራስ ወረድ በል ከእህቴ ዘወር በልልኝ ሁለታቸውም እህቶቼ ናቸው አብጌል ከሷ ጋር በመምጣት ሰላማቸውን እንዲበጠብጥ የሰላምዬ ባለቤት ነኝ ብሎ ወደ ቤት እንዲመጣ ባደረገችው ጊዜ ታዲያ የዛን ጊዜ እሷ ደግሞ ነገሩን ለማረጋጋት ሰላምዬ ወደ አርጁ በመሄድ ቤቱን እንድታሳየው ይዛው እንድትመጣ ስትልካት ነገር ግን የአርጁን ማንነት ከተመለከተች በኋላ እውነታውን በኃይል እንዲያወጣና እሷ የአራዳ ልጅ አራዳ መሆኗን ከተናገረች በኋላ ማንንም ልትሸውድ ትችላለህ ነገር ግን እኔም መሸወድ አትችልም በማለት እውነታውን አዋጣው ነበር። ታዲያ በዛ ጊዜ ከዳጣ ጋር ሲነጋገሩ እሱ ደግሞ እህትሽ ብሏን ነበረ። እህትሽ ሲላት እህቴ አይደለችም በማለት ስትከራከረው እሱ ደግሞ የሚገርመው ደግሞ ትመሳሰላላችሁ የሚመሳሰል ነገር አላችሁ በማለትም ነግሯን ነበረ ጠይቋትም ነበረ። ታዲያ ዛሬ ላይ ደግሞ ይህንን ነገር አብጌል ለአቶ ደረጀ በጥያቄ መልኩ አቅርባለታለች። አርጁ ከዚህ በፊት ከዳጣ ጋር እንደምንመሳሰል
ነግሮኛል። ታዲያ እኔና ዳጣ ማን ይሙት እስኪ ንገረኝ አባዬ፣ ምናችን ነው የሚመሳሰለው? እስኪ የሚመሳሰል ያለንን ነገር አንተ ንገረኝ በማለት ዛሬም ድረስ አቤጌል ጥያቄዋ እንደቀጠለ ነው። ታዲያ ዛሬ ላይ ደግሞ መላ ቤተሰብ በሳቅ በደስታ አብረው ከቤተሰብ ሁላቸውም ሰብሰብ ብለው እየተጫወቱ ውሃ አዲስ የፈጠራ ጨዋታ እንዲሁ ደግሞ ዳጣም ተስማምተው ጨዋታ እየተጫወቱ ነበረ። ታዲያ ከዚህ ጨዋታ ደግሞ የሰላምዬና የናታን ደግሞ ከቤተሰብ መነጠል የለባቸውም፣ መጉደል የለባቸውም፣ ቤተሰባችን ሙሉ መሆን አለበት በማለት ወይዘሮ ማርትዬ እንዳይነጠሉ አድርጋ ውሃን በመላክ መጥተው ተቀላቅሏቸው እንዲጫወቱም አድርጋ ነበረ። አቶ ደረጀ እንግዲህ ሙሉ በሙሉ ከመታምነው ባለቤቱ ጋር እየተነጋገሩ ወይዘሮ ማርትዬ ምንም አይነት ጥርጣሬ የሌላ መሆኑን አቶ ደረጀ ደግሞ እንደ በደሏት ስለተሰማቸው ታዲያ ለማርትዬ በሌላ መልኩ እንግዲህ እያረጋጋና ቀስ እያለ እሷ እንደምታስበው አይነት ንጹህ ሰው እንዳልሆነ የዋሻን ነገር እንዳለ እንግዲህ የሚያሳይ ምልክትና ከዚህ በፊት በአንድ ነገር እንደወደቀና በህይወት ውስጥ አንድ ነገር ሁሉም ሰው የራሴ የሆነ አንድ ችግር ገጥሞኛል፣ አንድ ቀን ወድቄ አውቃለሁ፣ ቀን ጥሎኝ ያውቃል የሚለውን ነገር አቶ ደረጀ እንግዲህ የጣለውን ቀን ደግሞ ዛሬ ላይ ለወይዘሮ ማርቲ በእርግጥ ከመካከላችን መደባበቅ ይኖራል ብላ የማታስበው ወይዘሮ ማርቲ ታዲያ እንዴት እንደዚህ አይነት ነገር ሊፈጠር ይችላል ብትለውም አቶ ደረጀ ግን በመካከላቸው አንዳች የተደበቀ ነገር እንዳለና እሳቸውም ቀን ጥሏቸው አንድ የተፈጠረ ችግር ለማንም መናገር የማይፈልጉን ነገር እንዳለ መኪና ውስጥ ሆነው እንግዲህ ፍንጭ ሰጥቷታል። ሰላምዬም ዛሬ ላይ እንደተለመደው እንደ ማንኛውም አይነት ወሬ ዝም ብሎ ወሬ መስሏት ነበረ። ታዲያ ናታንዬ ዛሬ ላይ የሚነግራት ትልቅ ነገር እንደሆነና ዳጣ ብስል ልጅ እንደሆነች እኛ እንደምናስባለች አይነት አይደለችም ሲል እሱ ማንም ያላወቀውን ነገር ዛሬ ላይ አዲስ ነገር እንዳወቀም ነግሯን ነበር። ሰላምዬ ግን ምንም የተለወጠ ነገር የለም ድሬዳዋ መሆኗን እሷ የምታውቀውን ነገር ነግራው፣ ነገር ግን አሁን ላይ ደግሞ ናታንዬ እሱ ከዚህ የተለየ ነገር እንደሆነ አባቷ ሲሳይ እንዳልሆነና እንዲሁም ደግሞ አዲስ አበባ እንደተወለደች ያ ነገር እሷ ያለችው ነገር ውሸት እንደሆነ እንግዲህ ከዚህ ነገር ጀርባ አንዳች ትልቅ ነገር እንዳላት ደግሞ አልጠራጠርም በማለት እንግዲህ ጫፍ እየነገራት ተናግሮ ሳይጨርስ በዚህ መካከል ሆነው ውሃ መጥታ አቋርጠዋለች። ሰላምዬም ውሃ ይዘው ብትሄድም ናታንን፣ ነገር ግን ሰላምዬ አሁን ከዚች ክፍል ናታን መቶ የጀመረውን ነገር ሳይጨርስልኝ ዛሬ ላይ እንቅልፍ አልተኛም፣ መቶ ሳይጨርስልኝ ከዚች ክፍል ንቅንቅ አልልም እያለች ለረጅም ሰዓት ከክፍሉ ሆና ረጅም ዓመታቶች ለ19 ዓመታት እየተጠባበቀች የነበረቻት ትልቅ እህት እንዳለቻት ለልጇ እየተናገረች ይህ ነገር የተፈጠረው አሁንም በድጋሜ የተፈጠረው ከሞትኩም ደግሞ ትልቅ እህት እንዳለቻት የት እንዳለች የማላውቅ እንዲሁ ደግሞ ከሞትኩም እየጠበኩሽ እንደነበረ የምጠብቃት ልጅ እንደነበረች እንድትናገርላት እያለች እንግዲህ ትልቅ እህቷ ደግሞ አንድ ቀን እንደምትመጣ እያለች በሆዷ ውስጥ ስላለችው ካለችው ሕፃን ጋር ስለ ትልቋ ስለጠፋቻት ልጇም እያወራች ነበረ። በመጨረሻም ግን ናታን ሄዶ ስለቆየባት የደራ ጨዋታ ሰፋ ያለ ደስ የሚል ቤተሰቡ በሙሉ እየተፍነከነከ እየተጫወተበት የነበረው ጨዋታ ስለነበረ እንግዲህ ናታንዬ ሊመለስላት ስላልቻለ ረጅም ሰዓት ጠብቀው በመቀጠልም ምን ተፈጥሮ ነው ይህንን ያህል ሰዓት ሄዶ የቆየው በማለት እሷም አብራቸው የደስታቸው ተካፋይ ሆና አብራቸው እየተጫወተች ነበረ። ታዲያ ሰላምዬ አሁን ላይ ደግሞ ወደ ክፍሏ እንደተመለሰችም ናታንዬም በድጋሜ ፍጥም አድርጋ ይዘዋለች። ናታንዬ ረጅም ሰዓት ጠበቅኩ፣ በጣም እየጠበቅኩ ነበረ፣ ውሃ መታ አቋርጣኝ ነበረ፣ ይህ የሚረሳ ነገር አይደለም፣ የጀመርክልኝን እንድጨርስልኝ እፈልጋለሁ በማለት ናታንዬም በድጋሜ ይዘዋለች። ታዲያ ናታንም ደግሞ ዳጣ የነገረቻት ነገር ለሷ ያ ትክክል እንዳልሆነ ከዚህ ነገር ጀርባ ይህን ነገር በእርግጥ በቀጥታና እንደ ቀላል ነገር እንዳልነገረችው ዳጣ ቀላል ልጅ እንዳልሆነች አንድ ህይወት ትልቅ ምስጢር እንደተሸከመችም እናም ደግሞ ድሬዳዋ የተባለው ነገር ውሸት እንደሆነ ብዙ የሚያመላክቱ ነገሮችን እንደተመለከተ ናታን እየነገራን ነበረ። ላምይም እንግዲህ አዲስ አበባ እንደተወለደች ስታውቅ ከዚህ በፊት አቶ ደረጀ በቃ አውቃታለች ማለት ነው እንዳለው እንግዲህ
ሰላምዬ ዛሬ ላይ ከእርግዝናዋ ከድካሟም ጋር ቢሆንም ብስጭት ብላ ብስጭት እያለች እንግዲህ ለምን እንደዋሸቻት አንድ እናት ከልጇ ጋር ልጇ ላይ ብቻ እንደምትቆጣ ዛሬም ላይ ቁጥት ብላ ናታንም ላይ እንደፈለገች የምትዘናባቸው ከነሱ ውጭ ሌላ ቤተሰብ የሌላት ሰላምዬ ዛሬ ላይ ደግሞ በጣም ህይወት እንዳደከመቻትና የምትጠብቀው ነገር ስላሰላቻት ታዲያ ከናታን ጋር እንዴት ሊሆን ቻለ? እውነታውን ማወቅ እፈልጋለሁ። ዳጣ ከዚህ ቤት ተመልሳ ሳትመጣ ዛሬ እንቅልፍ አልተኛም በማለት ለናታንም ተአምራዊ ሰው ሆናበታለች። ናታንም አልገባኝም፣ የዚህ ቤት ሰዎች በሙሉ ግራ ያጋቡኛል። አሁንም እኮ አንቺ ግራ እያጋባሽኝ ነው። እንዴት እንደምታናግሪኝ እያየሽ ነው። እንዴት እንደምታናግሪኝ እየተመለከች እያሰብሽው ነው። ናታንም ሰላምዬ እኔ እኮ ከወትሮ እየተለየሽብኝ ነው፣ ስናገረሽ ስታናግሪኝ ለየት እያልሽብኝ ነው እያላ ቢሆንም እንግዲህ መረጋጋት አቅቷት አሁኑን እፈልጋታለሁ ብትለውም እሱ ግን እንደለመደችው ዘወትር እንደምትሄድበት ወደምትሄድበት ቤት ወደነ ምሳሌ እንደሄደች ተናግሮ እንድትረጋጋ ቢያደርጋትም ዛሬ ላይ ግን ሰላምዬ በተለየ መልኩ ሆና በማታውቅበት መልኩ ዳጣን ለየት ባለ መልኩ ከበር ላይ ጠብቃ እንግዲህ ዳጣ ማነሽ? የት ነሽ? ለመሆኑ አንቺ ምን አይነት ሰው ነሽ? በማለት እንግዲህ ዳጣን ፍጥጥ አድርጋ ይዛታለች። ዳጣ እንግዲህ ይህንን ነገር ሰላምዬ እንግዲህ ያፋጠጠቻትን ነገር ዳጣ መናገር የማችለው መመለስ የማችለውን እንግዲህ ትመልስላት ይሆን ወይስ ደግሞ እንዴት ያልፉት ይሆን የሚለውን እንዲሁ ደግሞ ከዚህ በፊት አቶ ደረጀ ለዳጣም ቢበዛ 1 ወር ብቻ ነው ከ1 ወር በኋላ አስተዋውቅሻለሁም ብሎ ነበረ። እንግዲህ አቶ ደረጀ ቀኑን ከመናገሩ በፊት ዳጣ ቀድማ እንግዲህ አባቷ መሆኑን ትናገር ይሆን የሚለውን የሁላችንም በጉጉት የምንጠብቀው ነገር ነው። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ